አቤት ኋላሽ ያለው ነገር ምን ኋላሽ ያለው ነገር What do you do that? ለምን ያደርግሽ? አንተም ብሎ ለካፊ አሁን ካጠገቤ ዞር ትላለህ ወይስ ሌላኛውንም ላጋጭልህ? እኔ እኮ ኋላሽ ደማይቼ ነው ባክሽ። ምን? ወይኔ ጉዴ! ለማንኛውም ይናልበት ስራ አሁንም እየተጨነክ ነው አይደል? ለምን እጨነቃለሁ? አባዬ እኮ ሆስፒታል መጥቷል እና ደግሞ ዶክተር ዘካሪያስ መድኃኒቱን ልኮለታል። ኧረ ደስ ይላል። እና መድኃኒቶቹ መቼ ይደርሳሉ? ልጁ እየመጣው ነው ብሎኝ ነበር። እስቲ ቆያ ልደውልለት። እና እንግዳ አለብሽ አይባልም እንዴ? በዛ ላይ ደግሞ ወይዘሮ ሀናም እየመጣች ነው። ምን ነው በሰላም? ውስጥ ደውይ ያለኝና ደወልኩላት። በዛውም ያባዬ መታም ነገርኳት። ባታስለፊያት ጥሩ ነበር። ከሆነም ችግር የለውም። ወይዘሮ ሀና ደህና ነሽ? ወይዘሮ ሀና ሰላም ነው? ወይዘሮ ሀና ደህና ነሽ? የሀብል አባት ነው። ምን? አዎ ድምፁን በደንብ ነው የማውቀው። የሀብል ማለት የኩኩሽ አባት ነው። ዶክተር ዘካሪያስ እውነተኛ ወላጅ አባቷ ነው። መጀመሪያውንም አውቄው ነበር። በነገራችን ላይ ዛሬ የዲኤንኤ ውጤቱን እኮ ተቀበልኩኝ እና በቃ የባዮሎጂካል እውነተኛ ልጅ መሆኗን አረጋግጫለሁ። ኩኩሻ የወይዘሮ ሀና ልጅ መሆኗ ተረጋገጠ። የዲኤንኤ ምርመራ ውጤቱ መጣ። የዲኤንኤ ምርመራ ውጤቱ ለወይዘሮ መነንና ለአጸዴ ተሳክቶላቸዋል። ነገር ግን ኩኩሻ በአሁኑ አመራለች። በጭራሽ ወይዘሮ መነን ወደዚህ ቤት ተመልሳ መምጣት የለባትም። የእናትነት ፍቅር ባንቺ እንጂ የሚያምረው በሷ አያምርም። እሷ ስታሳድገኝ እንደ እናት ሳይሆን እንደ ጠላት ነው። ስለዚህ በጭራሽ እዚህ ቤት ገብታ እሷን ማየት አልፈልግም ብላለች። የዲኤንኤ ውጤቱ መጣ ብትባልም ሀብል ግን ከወይዘሮ ሀና ልቧ ሊቆርጥላት አልቻለም። የአቶ እስክንድር ዶክተር የሆነውም አባቷ እንደሆነ ያረጋገጠች ትመስላለች። ውስጥ የጥሩ ስሜት እየተሰማው አይደለም ብላለች። አቶ እስክንድር ከኮማ ነቅቷል። እዝራም ሁለተኛ በዚህ ጥያቄ እንደማያነሳና እሱ የመጨረሻም የመጀመሪያም አባቱ እሱ እንደሆነ ከአባትነት ፍቅር ምንም ያጎደለበት እንደሌለ ተናግሯል። እባክህ ለአንዴ ብቻ ንቃልኝና ይቅርታ ልጠይቅ ሲል ነበር። እንዲያሰበውም ተሳክቶለት አቶ እስክንድር ነቅቷል። የአቶ እስክንድር ዶክተር እንግዲህ ከካናዳ ያለው መድኃኒቱ አዲስ አበባ ድረስ ተልኮለታል። የዶክተሩ ልጅም እስከነ ሀብል ቤት ድረስ ተተት ብሎ መጥቷል። ሀብልም ወንድሟን አግኝታለች። ሰላም ጤና ይስጥልን ውድና የተወደዳችሁ እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተረፍ ይበል እያልን መጥተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። እንግዲህ ከዚህ በፊት እንደተመለከትነው አጸዴ ይሄንን ቤተሰብ ሰላም ነስተዋለች። እናም በአሁኑ በተሳካ ሁኔታ ቤተሰቡን በአንድ እግር አቁማለች ማለት ነው። ይሄም የሆነው ምንድነው? እዝራ ስለማያውቀው ማንነቱ ነግረዋለች። በተደጋጋሚ ወፍ ዘራሽ ዘረቢስ ዲቃላ እያለች ተሰድበው ነበር። ይህን ቃላት ያለምንም ምክንያት አልተጠቀመችውም። ከሌላ ሰው ከመስማቴ በፊት ነገሩን እያለ በተደጋጋሚ ሜርሲንም ሆነ ሀብልን ጠይቆ ነበር። ግን ደግሞ ማናቸውም ለሱ ጥሩ አይደለም ይጎዳዋል ብለው ስለፈሩ አንዳቸውም ሊነግሩት ፈቃደኛ አይደሉም። አቶ እስክንድርም ቢሆን ይህንኑ ነገር ደብቆ ከልጁ ሳያሳንስ አስበልጦ እንጂ ተንከባክቦ አሳድጎታል። ግን ደግሞ በዝራ ላይ እናቱ ያለ መሆኗ ጥርጣሬ እንዲዘራበት ያደረገው የሜርሲ እናት ሁልጊዜ እንዳሰቃየችውና እንደደበደበችው ሌላ ሰው ባጠፋውም ቢሆን እሱ እንዴት ተገረፈ በርበሬ እንደታጠነ መከራውን እንዳየ ነበር ያደገው። ልደቱ እንኳን የሚከበርለት በአቶ እስክንድር በኩል ነበር። አቶ እስክንድር ልጁን ከቤት ይዞ ወጣ አድርጎ አዝናንቶ አስደስቶ የአባትነትንም ሆነ የእናትነትን ፍቅር የሚያውቀው በአቶ እስክንድር ብቻ ነበር። እናም ይሄንን እድገቱን ለሀብል ነግሯት ነበር። ምክንያቱም ሀብል የሷም ህይወት ስቃይ ስለነበረ ስለሷ ህይወት ስለሷ እድገት ስታወራው ስለነበረ እሱም ይሄንኑ ታሪኩን ነግሯት ነበር። እናም እዝራን ያበሳጨው እኔ ስለ እድገቴን ነግሬያት ታሪኬን ነግሬሽ ሁሉን ነገሬን ነግሬሽ እንዴት አስችሎሽ ይሄን የሚያክል ሚስጥር ከኔ ደብቀሽ ተቀመሽ የሚል ነገር ነበር። ግን ደግሞ እንግዲህ በዚህም የተነሳ ሁለቱንም ደብድቧቸዋል። ሜርሲንም ሆነ ሀብልም ተደብድበዋል። ከዛም ሲያልፍ ደግሞ ሜርሲ የአባቷን ሽጉጥ ይዛ ሄዳ አክስቷ ላይ እስከ መሪቅም ደርሳ ነበር።
የእውነትም ቃታውን ስባው ተኩሳው ነበር። ግን ደግሞ ዝራ የቤርሲን እጅ ይዟት ስለነበረ ወደ ላይ እንዲተኮሱ ነው ህይወቷ ተርፏል። በዛም ብቻ አልበቃትም። ቤርሲ የቻለችውንም ያህል ድብድባት ነበር። ከዛም ወደ ቤታቸው ሲመለሱ ከባድ ችግር ተፈጥሯል። ይህም የሆነው ምንድነው እንግዲህ አቶ እስክንድር የልጅን አይን እንዴት ነው የማየው አሁን ምንለው ነው እያለ በጉጉት በፍርሃት በናፍቆት እየጠበቀ ሳለ ነበር ድንገት የኔ ልጅ ምን ሆንክብኝ ምን ገጥሞ ነው ባለው ጊዜ እኔ ልጅ አይደለሁም ያንተ ልጅ አይደለሁም እኔ እዚህ ቤት ለማንም ቤተሰብ አይደለሁም እኔ ምናቸውም አይደለሁም እኔ ባዲያ ነኝ ልጅ አይደለሁም የኔ ልጅ አትበለኝ ባለው ጊዜ እንግዲህ እስክንድር በጣም ተደናግጦ ስለነበረ ራሱን ስቶ ወድቋል። ራሱንም ስቶ ለረጅም ሰዓት ቆይቷል። በገባበት ክፍል ውስጥ ከአንድ ሰው ውጭ ሌላ ሰው መግባት አይችልም ነበር። ከጎኑ የነበረው እዝራ ብቻ ነበር። እዝራም እባክህ አባዬ ንቃልኝ ያንዴ ብቻ ይቅርታ ልጠይቅህ እያለ በስቃቀን ቆይቷል። እንግዲህ አቶ እስክንድርም ከብዙ ቆይታ በኋላ ወደ ራሱ ተመልሷል፣ ነቅቷል። እሱ በነቃ ጊዜ ዶክተሩን ለማናገር በሄዱበት ዶክተሩ በእርግጥም አቶ እስክንድር መንቃቱ ጥሩ ነገር ነው፣ ነገር ግን ያለችውን ቀሪ ጊዜ በደስታ እንዲያሳልፍና ምንም አይነት የሚያስጨንቀውም ሆነ የሚያሳዝነው ነገር እንዳይኖር ነግሬው ነበር። እናንተም ቢሆን ከእንደዚህ አይነት ነገሮች መጠበቅ ይኖርባችኋል። አባታችሁ መጨናነቅ የለበትም። ያለችውን ቀሪ ዘመኑን በደስታ ማሳለፍ አለበት። እሱን የሚያናድድም ሆነ የሚያስደነግጥ ነገሮችን፣ የሚያበሳጭ ነገሮችን እንዳታደርጉ እባካችሁ ብሎ ነበር ዶክተሩ። ሀብልም ለአንዴና ለመጨረሻ ጊዜ በቤታችን ያለው አስደንጋጭ ችግር ተፈቷል። ከዚህ በኋላ እንዲህ አይነት ነገር በጭራሽ አይፈጠርም ዶክተር ብላለች። እዝራም የቤታችን ሰላም የምትነሳው ይቻ አጸዴ የምትባል የተረገመች ናት እያለ ነው። አጸዴ ጽራ ጭንቅላቷን ይዛ ወየው 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 ወንድሜ እናቴ ልጅ አንድ ወንድሜ እያለች እያስመሰለች ሞቱን እየተመኘች እያለቀሰች ወደዛ ሆስፒታል መጣለች። ወደዛ ስትመጣ እንዴት ብለሽ ነው የኔ አባት ወንድምሽ አይደለም በአባቴ ላይ አታሟርቺ እያለቻት ነበር ሜርሲ። እናም አንቺ ባንቺ የተነሳ ነው ይሄ ሁሉ ነገር የተፈጠረው ባንቺ የተነሳ ነው አንቺ አስመሳይ አባቴ አንድ ነገር ቢሆን እመኝኝ እሱ የሚገባበት ጉድጓድ አንቺንም መከትሻለሁ እያለች ጉሮሮን አንቃ ሜርሲ አጸዴን በድጋሚ ትደብድባታለች። አጸዴ እንግዲህ እኔን ሳይሆን ከዚህ ማስወጣት ያለብሽ ይችን ዘረቢስ ሀብልንና ወንድምሽን ነው። እኔ ምን ያረኩት ነገር አለ? እውነቱን መናገር የጥፋቱ ምንድን ነው? ይሄ ቤተሰብ ሰላሙን ያጣው ይህች ሀብል የምትባል ምናምንቴ ከመጣች በኋላ ነው። ስለዚህ ማባረር ያለብሽ እሷን እንጂ እኔን አይደለም እያለች ነው። ቤርሲ እንደ ድሮ ቢሆን እውነትሽን ነው ትላት ነበር። ግን ደግሞ ያለችው ዛሬ ላይ ነው፣ ትናንት ላይ አይደለም። ስለዚህ አንቺ ነሽ መውጣት ያለብሽ ከዚህ ውጪ በጭራሽ አባቴን ልታየው እንዳታስቢ ብላት ነበር። እዝራም በዚሁ አጋጣሚ መጥቷል። እባክህ እዝራ ምናልባትም እኔ ሁሉም ሰው የደበቀህን ሚስጥር ትልቁ ሚስጥር ነው የነገርኩህ። ሌላ ምንም ያጠፋሁት ነገር የለም። ነገር ግን ምናልባት የነገርኩብህ መንገድ ልክ ላይሆን ይችላል። ስለዚህ እባክህ ይቅርታ አድርግልኝ። ይቅርታ እዝራ እባክህ ይቅርታ አድርግልኝ። አንድ ጊዜ እናቴ ልጅ ወንድሜ የለየው ብላ ነበር። እሱን እንዳታስቢው። እዚህ የምትቆይ ከሆነ ሌላ ከባባድ ችግር ሊፈጠር ይችላል። እባክሽ ከዚህ ሂጂልኝ እያላት ነበር። እሷ ግን አንድ ጊዜ ብቻ አንድ ጊዜ ወንድሜን ብቸኛ ወንድሜን አንዴ ለየው ብላ ነበር። እሱም በጭራሽ እሱን እንዳታስቢው ልታዩዋችም፣ ስለዚህ ለቀሽ ውጪ ብለው አስገድደዋታል። እሺ በቃ እወጣለሁ፣ እባክህ እዝራ ይቅርታ አድርግልኝ። ማንም ሰው ያልነገረህን ሚስጥር እኔ ስለሆንኩ የነገርኩህ ልታመሰግነኝ ይገባ ነበር። ምናልባትም የነገርኩብህ መንገድ ልክ ባይሆንም ማለት ነው እያለችው ነበር። እሱም የሚፈልገው እሷ ለቃ ስትወጣ ማየት እንጂ ሌላ ምንም አይነት ምልልስ ከእሷ ጋር እንደማይፈልግ ነግሯት፣ እባክሽ ውጪ፣ እዚህ የምትቆይ ከሆነ ሌላ ከባድ ችግር ሊፈጠር ይችላል፣ ውጭልን እያሏት ነበር። ነገ ከነገ ወዲያ ወንድምሽ ሞቷል ነይ ቅበሪ ብላችሁ ራሳችሁ ትጠሩኝ ይሆናል እያለች በደስታ ለቃለች። ከዛ ከወጣች በኋላ ግን መንገድ ላይ ወይዘሮ ሀና የዲኤንኤ ምርመራ ውጤቱ እንዴት ታሸገ ይዛ መኪና ውስጥ ልክፈተው ልተው ብከፍተውስ እንዴት አረጋል? እዚህ ጋር ባይስ ልጄ ባትሆንስ? ልጄ ከሆነችስ ተጠራጥሬ ዲኤንኤ ያስመረመርኳት ያስጨነኳትስ ምን ላድርግ እያለች ከራሷ ጋር ረጅም ጊዜን ወስዳ ማውራት ጀምራለች። ግን ደግሞ የመጨረሻ ውሳኔዋ አይ እዚህ ሁኜ ሳይሆን ቤቴ ሄጄ ተረጋግቼ ብከፍተው ይሻላል እያለች ነው። ግን ደግሞ አጸዴ ከርቀት እየተመለከተች ጀግና በክፈችዋ ይው እያለቻት ነበር። ግን ደግሞ አልሰማቻትም። ወይዘሮ ሀና ካኪ ወረቀቷን ይዛ ወደ ቤቷ ሄዳለች።
ወደ ቤቷ ሂዳ ተረጋግቼ ከፍተዋለሁ ብላ እያሰበች ነበር። ግን ደግሞ ወደ ቤት ስትገባ ወይዘሮ ሀና ስልክ እየደወለችላት ኩኩሻ ስላላነሳች ኩኩሻ እጅግ በጣም ተጨንቃለች። እውነታውን ልቧ ስለሚያውቀው ምናልባት አምላክ አጋልጦኝ ቢሆንስ፣ ልጇ ባልሆንስ፣ ልጇ ካልሆንኩስ ምን ትለኛለች? ምን ይሰማታል? አይኔን ታየዋለች? ከዚህ ቤተሰብስ እንዴት ነው የምለየው? ተላምጃቸዋለሁ እያለች ከራሷ ጋር ማውራት ጀምራለች። እንዴ ምን ሆነሽ ነው እያለቻት ነበር። ማኢ ምን ሆነሽ ነው ባለቻት ጊዜ አይ ስልክ እያነሳችልኝ አይደለም፣ ስልክ አለማንሳቷ ደግሞ ረብሾኛል። ዛሬ ዲኤንኤ ውጤቱ የሚመጣበት ቀን ነው። ምናልባት የማይታው ልጇ ባልሆነስ ምን ሆና ይሆን እያለች ስትጨነቅ እያንሽከረከረች ሆናል ብላ ነበር። እና ታዲያ ቢሆንስ በጣም ብዙ ጊዜ ደወልኩ፣ አንድ ጊዜ እንኳን አታነሳም እያለች መንገዷን እያለች በጭንቀት እየጠበቁ ነው። ማኢ ምንም ይፈጠር ምንም እኔ መቼም እህትሽ ነኝ፣ ሁልጊዜም እህትሽ ነኝ፣ አታስቢ፣ አይዞሽ። እንደሆነ ድምፅ ሰማሁ፣ እማዬ መጣች መሰል ብላ ወደ በሩ ስትሄድ ወይዘሮ ሀና ነበረች። አላልኩሽም እማዬ መጣች እያሽከረከረች ነው ብዬሽ ነበር ብላ ወደ ውስጥ ገብታለች። ወደ ውስጥ ስገባ የምርመራ ወረቀቱን ገና ስላልከፈተችው ዝም ብላቸው መልከት ብላ ወደ ክፍሏ ልትገባ ነበር። እማዬ እባክሽ የሆነ ነገር በይ፣ ተጨንቄያለሁ፣ ዝም አትበይ፣ ጨንቆኛል እያለቻት ጠላት ወደ ክፍሏ ገብታለች። አላልኩሽም እናትሽ ዲኤንኤ ውጤቱን አይተዋለች መሰል ስትል እናትሽ ነው ያልሽው ባለቻት ጊዜ እናቴማ ብትሆን እንዲህ እየጨነቀኝ እያየች ዝም ብላኝ ልትሄድ አትችልም። ስለዚህ ምናልባትም የዲኤንኤ ውጤቱን አይተው ልጇ አልሆንኩ ይሆናል ብላ ነበር። በዚህን ጊዜ እኔ ሄጄ አናግራታለሁ፣ ምንም አታስቢ፣ ምንም የሚፈጠር ነገር የለም፣ አንቺ አትጨናነቂ፣ እኔ ሄጄ ላናግራት ብላ ወደ ክፍሏ እየገባች ነው። ወይዘሮ ሀና ኩኩሻ ልጇ እንድትሆን እየተመኘች ይህን ወረቀት ለመክፈት ተገዳለች። ግን ደግሞ ወረቀቱን ለመክፈት የሚያስችል አቅም አላገኘችም ነበር። ብቻ ግን እየተንቀጠቀጠችም ሆነ እየተብረከረከች ይህንን ወረቀት ከፍተዋለች። ግድ ከፍታው ለማየት ራሱ ፈርታለች። ጓደኛዬ እባክሽ ጸልይልኝ፣ ፈርቻለሁ፣ ግን ደግሞ ተጠራጥሬ ዲኤንኤ ካሰራው በኋላ ልጄ ብትሆንስ ምን እላታለሁ እያለች ነበር። ግን ብቻ መክፈት አይቀርምና እንደምንም ከፍታ ስትመለከተው 99% ልጇ ነበረች። ግን ደግሞ ይሄ የሆነው ያው የማኢ ጸጉርና የሷ ጸጉር ተመሳሳይ ስለነበረ ነበር። መንገድ ላይ ሌባ ሰርቆት ቦርሳዋ በተቀየረው መሰረት ተሳክቶላቸዋል። ወይዘሮ ሀና እጅግ በጣም ደስ ብሏታል። ግን ደግሞ ልጅን በዛ ልክ አስጨንቂያት አሁን መልላት ነው የሚለው ነገር ሌላ ስቀቀን ሆኖባታል። የልጇን አይን ለማየት ፈርታለች። እያለቀሰች ነው። እንደማዬ ምን ሆነሽ ነው? አስጨነቅሽን እኮ ምን ተፈጥሮ ነው? ኩኩሻ እኮ በጣም ተጨንቃለች፣ ምንድነው የተፈጠረው ብላት ነበር። ከዛም ወረቀቱን ስታሳያት እህቷ እንደሆነች አረጋገጠች። እና ታዲያ ያስደስታል እንጂ ለምንድነው የምታለቅሽው ብላት ነበር። አይ ተጠራጥሬ ዲኤንኤ ስላሰራው ምን እላታለሁ የሚለው ነገር ነው ያስጨነቀኝ ብላት ነበር። አይ ደስታው ይበልጣል፣ ይህም ቢሆን ምንም አትልሽም፣ እሷ ምንም አትልም እያለቻት እንግዲህ ይሄን የዲኤንኤ ውጤት ይዘው በቃ እንሄድ እንንገራት፣ በጣም ጨንቋታል፣ እንሄድ እያለቻት ነበር። ወይዘሮ መነን እንደተለመደው ጎዳና ላይ ወጣለች። ጣኔ ልደፋት ነው። መንገድ ላይ በተቀመጠችበት እንቅልፍ ወስዷት ስልኳን ሳታነሳላት አጸዴ በተደጋጋሚ ደውላለች። ግን ደግሞ ስልኳን አላነሳችላትም ነበር። ከረጅም ጥሪ በኋላ ስልኳን ስታነሳላት እንዴ የት ሆነሽ ነው አንቺ? በተደጋጋሚ ስልክ ስደውል አታነሽም። ዛሬ እኮ የዲኤንኤ ውጤቱ የሚመጣበት ቀን ነው። ወይዘሮ ሀና የዲኤንኤ ውጤቱን ይመስለኛል ካኪ ወረቀት ይዛ ነበር። ኩኩሻ ደወለችልሽ እያለቻት ነበር። ኧረ እኔ ለራሴ ራብ ጠኔ ሊደፋኝ ነው። የት ነው ያለሽው? እንገናኝና እናውራ ብላለች። አጸዴ በተራዋ ለወይዘሮ መነን ምሳ ገብዛታለች። ግን ደግሞ አጸዴ አንደበቷ መርዝ እየተፋ ወይዘሮ መነንን ወረድሽበት፣ ምስር ለቃሚ ነው የምትመስይው ምናምን እያለች አሸማቃ ገደለቻት። ወይዘሮ መነን በስተመጨረሻ ከአቅሟ በላይ ሲሆን የያዘችውን የብርጭቆ ውሃ ከንብላባት ከዚህ በኋላ አጠገቤ እንዳደርሽ ብላ ተናዳ ጥላት ሄዳ ነበር። ወይዘሮ መነን በተደጋጋሚ ለኩኩሻ ስትደውልም ኩኩሻም እያነሳች አልነበረም። አጸዴም ብትደውል ኩኩሻ እያነሳች ስላልነበረ ከርታናለች የሚል ውሳኔ ላይ ደርሰው ነበር። እንግዲህ በስተመጨረሻ ወይዘሮ ሀና ልጇን ይቅርታ ጠይቃ ልጇ እንደሆነች 100% ነው የተረጋገጠ ለኩኩሻ ነግራታለች። ኩኩሻ በጣም ጨንቆኝ ነበር፣ ፈርቼ ነበር፣ ተጨንቄ ነበር እያለች እናቷን አቅፋለች። እሷም በጣም ይቅርታ የኔ ልጅ፣
ግን ደግሞ አንድ ነገር አስቤያለሁ። ወይዘሮ መነንን ወደዚህ ቤት እንድትመለስና ይቅርታ ላደርግላት አስቤያለሁ ስትል አይ በጭራሽ እንደዛማ ሊሆን አይችልም፣ እንደዛ አይሆንም ብላለች። ለምን? ምንም ቢሆን እኮ አሳድጋሻለች ብላት ነበር። እናትነት ወጉና ደረጃው የሚያምረው ባንቺ ላይ ብቻ ነው። እሷ ማለት እንዴት አርጋ እንዳሳደገችኝ አታውቂም ብላለች። ይህንንም ማድረግ የፈለገችው ሀብልን ቀጥራት ተገናኝተው ነበር። እውነቱን ላለመናገር ከብዷት እንጂ ስለ እድገቷ ወይዘሮ መነን እንዴት አርጋ እንዳሳደገቻት አንዳንድ ነገሮችን ጠይቃት ነበር። ወይዘሮ ዘነቡ ሀብልን ልጅነቷን ህልሟን እንደነጠቀቻት ወይ አላስተማረቻት ወይ እንደ ልጆች ወታ ተጫውታ አታውቅ። ብዙ ነገሯን እንደነጠቀቻት ልጅነት እድሜዋን እንደበላችባትና እንዳሰቃየቻት መጥፎ እናት እንደሆነች ነግራት ነበር። ሀብል የነገረቻትን ኩኩሻ ለወይዘሮ ሀና ነግራታለች። ምንም ቢሆን ይቅርታ አድርገንላት እዚሁ ብትኖር ብላ ነበር። በጭራሽ እሷ እዚህ ቤት የምትመጣ ከሆነ እዚህ ቤት አልኖርም ብላለች። ወይዘሮ ሀናም የልጇን ትዕዛዝ ተቀብላለች። ኩኩሻ ከቤት ወጣ ብላ እንግዲህ ሱቅ ደርሼ ልምጣ ብላ ወጣ ነበር። መንገድ ላይ ወይዘሮ መነንን ስታያት ባለየ ልታልፋት ነበር። እንዴ አሁን ከዛ ጎዳና ላይ አውጥቼ ሰው ባደረኩሽ፣ ከፍታ ላይ ባደረኩሽ እኔን ረግጠሽ ልታልፊ ነው? እያየሽኝ ባላየሽ ልታልፊ ነው ብላት ነበር። አዎ አይቼሻለሁ፣ የዲኤንኤ ውጤቱ አልተሳካም እንዴ ስደውልሽም አታነሽም ብላት ነበር። እሱ እንደተሳካ ነግራታለች። እና ይሄን የሚያክል ከፍታ ላይ ስትደርሺ እኔን ልትከጂ ነው ማለት ነው ብላት ነበር። ድሮም ቢሆን እሷ ጥሩ ሰው ሆና እንደማታውቅና ከወይዘሮ ሀና ገንዘቧን ስትበዘብዛት እንድታያት እንደማትችል እዛ ቤት በጭራሽ እንድትገባ እንደማትፈቅድላት ነግራታለች። ይቅርታ ልጠይቃት ፈልጌ ነው ብትላትም በጭራሽ አፍሽን አታበላሽ፣ ይቅርታ ብትጠይቂያትም እሷ በጭራሽ ይቅርታ ልታደርግልሽ አትችልም። ምናልባት ገንዘብ እንድትሰጥሽ ላደርግ እችላለሁ፣ ከዛ ውጭ ግን ወደዛ ቤት እንዳታስቢው ብላታለች። ወይዘሮ መነን ኩኩሻን ለማስፈራራት ብትሞክርም ምንም ነገር እንዳታስቢ ብላ ጥላት ሄዳለች። ኩኩሻ ከኋላዋ የሆነ ነገር አለ፣ እሱንም እንዴት ነግራት ብትሞክርም ተናዳ ስለነበረ ጥላት ሄዳለች። የራስሽ ጉዳይ ቀይ እያበራሽ ሂጂ ብላ ወይዘሮ ዘነበችም ወተታታለች። ኩኩሻ መንገዱን እየተናደደች ስሜት ውስጥ ሆና ስትሄድ አንድ ቆንጆ መልካም ወንድ አግኝቷታል። መኪና ውስጥ ሆኖ ከኋላ ያለውን ነገር ስለተመለከተ ብቻ ጣርቷት ሊያግዛት ቢሞክርም ለከፍ መስሏት ዘወር ብላ በጥፊ ያግለዋለች። እንዴ ምን ስላደረኩሽ ነው እናንተም ብሎ ለካፌ እያለች ከሱ ጋር ስትጣላ እሱ አረን ለራስሽ ብዬ ነው ከኋላሽ ደማል ብሏት ነበር። በጣም ተደናግጣና ይቅርታ እኔን የመሰለኝ እኮ ያው ልትላከፍኝ መስሎኝ ነው በጣም ይቅርታ ብላለች። እና ምን አባቴ ላደርግ ስትል የለበሰችው ሱሪም ስለነበረ እሱ ጃኬቱን አውልቆ ሰጥቷታል። ካልሆነም ወደ ሱቅ ሄደን ልብስም ልገዛልሽ እችላለሁ ብሏት ነበር። ምን አዲሃም እንዲያካንሽ እያልከኝ ነው እያለችው ነበር። ጃኬቱ ይበቃኛል፣ ሰፈር እዚሁ አካባቢ ነው ብላ ስልክ ተለዋውጠውና ወደዛ አካባቢ እንዲሄዱ ስልኩን ጃኬቱን እንደምታቀብለው ነግራው ነበር። እሱ ግን አልፈልገውም ብዙ አለ ብሏት ነበር። ዲያስፖራ ነገር ነው እንዴ ብለው ነበር። ኩኩሻ ዱርዬም ስለሆነች ደፋር ናት፣ ለንግግሮች ወደ ኋላ አትልም። እሱም እንዴት አወቅሽ እያላት ነበር። ኩኩሻ ምንም ቀልዶችን ብትቀልድ ደስቅ አልቻለም። እነሱም ክፋትህ ዘንድሮ በተቀለደ ለንቁጣጣሽ በተቀለደው ለቡሄ ነው የምስቀው፣ ምን ትንሽ ፈገግ ብትል እያለችው ነበር። በእርግጥም ተመችተዋለች። እያየ ያለው ውበት አማሎታል። እሱ ትኩረቱ ውበቷ ላይ እንጂ ስለምትናገረው ቃላት አልነበረም። ግን ደግሞ ስልክን ስጠኝና ጃኬትን እንዲያቀብልህ ብለው ነበር። ስልኬ እኔ ጋር የለም ብሏት ነበር። እሷም እኔ አልነካውም ስለዚህ ወሰድሽ ልትለኝ ነው ብለው ነበር። እሱም ጃኬት ውስጥ እንደሆነ ነግሯት እሷም ስልክ ቁጥሩን እዛ ላይ ጽፋ ነግረው በዚህ ደውል ጃኬትን አጸዳድቼ አቀብልሃለሁ ብላ ጥላው ሄዳለች። ግን ደግሞ የኩኩሻ ወንድም የሀብል ወንድም የሆነው የኩኩሻ የሚወሸት ወንድም የሆነው ናኦል ከሷ ጋር አይኑ ቀርቷል። አቤት ውበት! እንዲህ አይነት ውበት አይቻላቅም እያለ እሱም በቆመበት ቀርቷል። ጉዳዩን ትቶ እዛው ቆሟል። ጉዳዩ ለአቶ እስክንድር መድኃኒቱን ማድረስ ነበር። በሌላ በኩል ወይዘሮ ሀናን ሀብል ጠርታታለች። አቶ እስክንድር እንዴት ታመመ ነግራት። አቶ እስክንድር ወደ ቤቱ ተመልሷል። የቤተሰቡ ሳቅ ጨዋታ ድምቀትም ተመልሷል። እዝራ ለሁሉም ሰው ይቅርታ አድርጓል። ከዚህ በኋላ አባቱን የሚያስጨንቅ ምንም ነገር እንደማያደርግም ቃል ገብቷል። ወይዘሮ ሀናን ጠርቻታለሁ፣ ስለሷ ማሰብ ማቆም አልቻልኩም እያለች ነው።
ወይዘሮ ሀና አቶ እስክንድርን ልጠይቅ ወደዛ ቤት በመጣችበት ጊዜ ከድሮ ፍቅረኛዋ ከሀብል አባት ጋር እንግዲህ ዶክተሩ እሱ እንደሆነ ተነግሯል። ሀብል ይሄንን በሰማች ጊዜም ተደናግጣለች። ድምፁን ስትሰማ ወይዘሮ ሀና መቋቋም ስላቃታት ቤቱን ጥላ ወጥታለች። እንደምን ሆና ነው? የሆነ ችግር አለ ማለት ነው እያለች ነው። ወይዘሮ ሀናም እንግዲህ ከአቶ እስክንድር ጋር ዶክተሩ እያወራ ሳለ እሷ ጥላ ስትሄድ ሀብል ጥላ ተከትላት እያናገረቻት ነበር። ሀብል ይሄ ሰው የኩኩሽ አባት የሀብል አባት እንደሆነና ድምፁን እንደምታውቀው ምንም የተቀየረ ነገር እንደሌለ ተናግራለች። የዲኤንኤ ምርመራ ውጤቱም መጥቶ ለኩኩሻ ልጇ እንደሆነች በነገረቻት ጊዜ ሀብል እንዴት እያለች ነበር። ሀብል ግን ልቧ እርግጠኛ የሆነበት ነገር አለ። ወይዘሮ ሀናም የልቧን ጥያቄ አሳክታለች። ግን ደግሞ ሀና እንግዲህ አሁን ላይ ስለ ልጇ ሳይሆን ስለ ልጇ አባት ፍለጋዋን ቀጥላለች። የሰማችው ድምፅ ደግሞ የድሮ ፍቅረኛዋ እንደሆነ አረጋግጣለች። በሌላ በኩል አጸዴና ወይዘሮ መነን ተገናኝተው ነበር። አጸዴ እዛ ቤት ሰላይ ብላ የላከቻለች ቤቱን ለቃ ሄዳለች። በተደጋጋሚ ስደውል ስልክ እያነሳችላት አይደለም። ይሄ ደግሞ በጣም ረብሿታል። እቅዱ አልተሳካላትም። አዲሷ ሰራተኛ ጓዜን ይዤ ልምጣ ብላ ከቤት እንደሄደች ሀብል ለዝራ ተናግራለች። እዝራና ሀብል ሰላም አውርደዋል። የአቶ እስክንድር መድኃኒት እስከ ቤት ድረስ መጥቷል። አቶ እስክንድር ከዶክተሩ ጋር አውርቶ ዶክተሩ እስከሚመጣ ድረስ እንግዲህ የላከለትን መድኃኒት በስርዓት እንዲጠቀም ነግሮታል። ሀብል በር ተንኳኩቶ ልከፍት ሄዳለች። የዶክተሩ ልጅ ነኝ ያለው ወጣትም ቤት ድረስ ለአቶ እስክንድር መድኃኒት ይዞ መጥቷል። ሀብልና ይህ ልጅም ተፋጠዋል። ሀብል ስለ ዶክተሩም ሆነ ስለ ወይዘሮ ሀና ስትሰማ ልቧ ቀጥ ሊል ደርሷል። ስለ እነዚህ ሰዎች ማሰብ ማቆም አልቻለች። ግን ደግሞ ጥያቄው ለሷም ቢሆን በቅጡ አልገባትም። ወይዘሮ ሀናስ ሀብል ልጇ እንደሆነች መች መጠርጠር ትጀምራለች? ይህስ ነገር ደግሞ እንዴት ጥርጣሬ ሊፈጥር ይችላል የሚለውን በቀጣይ ክፍል የምንመለከት ይሆናል። ለዛሬ የነበረን ቆይታ ይመስል ነበር። መልካም ጊዜ